እግዚአብሔር እኛን ለንስሐ ይጠብቀናል። ያለ ጊዜያችን እንዳንጠፋ ያለ ጊዜያችን እንዳንሞትና ለሰይጣንና ለሰራዊት ወደ ተዘጋጀ ወደ ዘላለማዊ እሳት እንዳንጣል እግዚአብሔር ለንስሐ እኛን ይጠብቀናል። እግዚአብሔር ይወድን። እኛን እንደመጠበቅ እግዚአብሔርን ደስ የሚያሰኘው የለም። ደካማነታችን ደስ ያሰኘዋል። ኃጢአተኞችን አይጠላቸውም። እሱ የኃጢአተኞች ወዳጅ ተብሎልናል፣ ለእኛ ሲል ማለት ነው። ኃጢአትን እንጂ ኃጢአትን አይጠላም። ስለዚህ ቶሎ ንስሐ ልንገባ ይገባል። ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 1 ቁጥር 1 ጀምረን ስናነብ እንዲህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናገረ ይላል። ልብ ብላችሁ አዳምጡት። እኔ የሚገርመኝ የሐዋርያው ጽሑፍ ነው። ሐዋርያው ያጻጻፉ ሁኔታ በጣም ይገርመኛል። ከጥንት ጀምሮ አለ በብዙ አይነት እና በብዙ ጎዳና። በብዙ አይነት ማለት በትንቢት፣ በራእይ፣ በህልም ለአባቶቻችን ተናገረ። በምሳሌ ለአባቶቻችን ተናገረ። ምሳሌ እያስመሰለ ተናገረ። በአምሳለ ሐምል፣ በአምሳለ ነበልባል ውሃ መልማል ጽምር ወጠል ለአባቶቻችን እየመሰለ እንደሚወለድ ተናገረ። ሰው በኃጢአቱ እንደጠፋ አይቀርም፣ ወደ ልጅነቱ ይመለሳል፣ ወደ ክብሩ ይመለሳል፣ ከባርነት ይወጣል፣ የዘላለም ሕይወትን ይወርሳል። እኔም አድነዋለሁ፣ እሞትለታለሁ፣ ደሜን አፈስለታለሁ፣ እታመምለታለሁ ብሎ ለአባቶቻችን በራእይ ነገራቸው። በትንቢት ነገራቸው። ድንግል ትወልዳለች፣ ትጸንሳለች፣ ወንድ ልጅ ትወልዳለች እያለ ነገራቸው። ስሙም አማኑኤል ይባላል። አማኑኤል ማለት እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ እግዚአብሔር ከኛ ጋር ሆነ ማለት ነው እያለ ነገራቸው። የአማኑኤል ደግሞ ወንድ ልጅ ይባላል ማለት ዲያብሎስን የሚሽር ከስልጣኑ የሚያወርድ ሞትን የሚገል የሰውን ልጅ የሚያድን ወንድ ልጅ ይባላል ብሎ ለአባቶቻችን ተናገረ። በትንቢት ተናገረ፣ በራእይ ተናገረ፣ ምሳሌ መስሎ ነገራቸው። በብዙ ጎዳና ተናገረ ደግሞ አለ። ሱባኤውን ነው። አባቶቻችን ሱባኤ ሲቆጥሩ በትውልድ የቆጠረ አለ። ያን 5500 ዘመን ለመፈጸም በትውልድ የቆጠረ አለ። ሄኖክን የመሳሰሉ በዘመን የቆጠረ አለ። በሰንበት የቆጠረ ደግሞ አለ። በሰንበት የቆጠረ ደግሞ አለ። ለአባቶቻችን እንዲህ ከነገራቸው በኋላ በዚህ ዘመን ደግሞ ለኛ በዘመኑ መጨረሻ ይላል ማለት የሚወለድበት ያ የሰው ልጅ የቅጣት ዘመን 5500 ዘመን ከተፈጸመ በኋላ በዘመኑ መጨረሻ በዚህ ዘመን ደግሞ ለኛ ሁሉን ወራሽ ባደረገው ዓለምን በፈጠረበት በልጁ በዚህ ዘመን ደግሞ ለኛ ነገረን ይላል። የሚገርም እኮ ነው። በዚህ ዘመን ደግሞ ለኛ አለ ሁሉን ወራሽ ባደረገው። ሁሉን ወራሽነት ማለት አምላክ ወሰብ መሆን ማለት ሰውና አምላክ ሁሉን ወራሽ ይለዋል። አየው፣ ቀዳማዊነትን ገንዘብ ማድረግ፣ ዳህራዊነትን ገንዘብ ማድረግ፣ የሰውን ንዴት ገንዘብ ማድረግ፣ የሰውን ህመም መታመም፣ የሰውን ሞት መሞት፣ የሰውን ቁስል መቁሰል፣ የሰውን ራብ መራብ፣ የሰውን ጥማት መጠማት፣ የአምላክን ደግሞ ቸርነት፣ የአምላክን መጋቢነት፣ የአምላክን ፍቅር፣ አምላካዊነትን፣ ዘላለማዊነትን፣ ገዥነትን ደግሞ ይህን ሁሉ ገንዘብ ማድረግ ሁሉን ወራሽ ባደረገው ይላል። አምላክ ወሰብነትን ወራሽ አደረገ። ኢየሱስ ክርስቶስ እኮ እንዲህ የተባለው አቤት አምላካችን! በእውነት አባታችን ኢየሱስ ክርስቶስ ነው። አምላካችን ኢየሱስ ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ ሁሉን ወራሽ ተብሎልናል። አይ ሁሉን የወረሰ ሰማያዊነትና ምድራዊነትን የወረሰ ሰውነትንና አምላክነትን የወረሰ በምድር እብድ ሳምራዊ ሲባል ይጉይ ሀጠ ሲባል በሰማይ ደግሞ ቅዱስ ቅዱስ እየተባለ ይመሰገን ነበረ። በየማነ አብ በዘባነ ኪሩብ ነበረ። ከሶስቱ ቅዱስ አንዱ ቅዱስ ነበረ። አየ ወኮነ አራቄ ለሐዲስ የሐዲስ ኪዳን አስታራቂ ሆነ። ሐዋርያ መካከለኛ ያለው ሐዋርያው መካከለኛ አምላክ ወሰብ የሆነ ማለት እኮ ነው። ሰው ሆኖ ሰውን ያዳነ አምላክ ሆኖ የሰውን ኃጢአት ደግሞ ይቅር ያለ ሰውን እየተቤዠ አየው። ሁሉን ወራሽነት ማለት ይሄ ነው። ሁሉን ወራሽ ባደረገው ዓለምን ደግሞ በፈጠረበት አለ ዘቦቱ ሁሉ ኮነ ተብሎ እንደተጻፈ
በእርሱ ሁሉ ሆነ፣ በሰማይም በምድርም ያለው ሁሉ በእርሱ ሆነ፣ ያለ እርሱ ምንም የሆነ ነገር የለም ተብሎ እንደተጻፈ ሁሉን ወራሽ ባደረገው ዓለምን በፈጠረበት በልጁ እኛ ደግሞ በዚህ ዘመን ነገርን። አሕዛብ ስሙ፣ በእውነት ይህንን ጽሑፍ ስሙ፣ ትድኑበታላችሁ፣ ታተርፉበታለ። ማትረፊያቸው ነው፣ መዳኛቸው ነው። ይህ ጽሑፍ ሁሉን የፈጠረበት በኢየሱስ ክርስቶስ ነው። እግዚአብሔር አብ ሁሉን በፈጠረበት ለኛ በዚህ ዘመን ነገርን ካለ በኋላ እሱም አለ የክብሩ መንጸባረቅ ነው። የእግዚአብሔር የክብሩ መንጸባረቅ ማለት ነው። የሞተውን አድኖ የእግዚአብሔር ክብር ኢየሱስ ክርስቶስ የሞተውን ሲያድን የእግዚአብሔር ክብር ምን አይነት እንደሆነ ታየ። ኢየሱስ ክርስቶስ በደብረ ታቦር አምላክነቱን ሲገልጽ የእግዚአብሔር ባህሪ ምን አይነት እንደሆነ ታየ፣ ግሩም እንደሆነ። በውሃ ላይ ሲሄድ የእግዚአብሔር ክህሎት ጥበቡ ምን አይነት እንደሆነ ታይቷል። የአራት ቀኑን ሙት ሲያነሳ ምን አይነት እንደሆነ የእግዚአብሔር ስልጣን ታይቷል። አጋንንትን ሲያወጣ ድውያንን ሲፈውስ የእግዚአብሔር ቸርነትና ክብር ስልጣኑ ጥበቡ ምን አይነት እንደሆነ ታይቷል። ይሄ በኢየሱስ ክርስቶስ ታየ አለ። የክብሩ መንጸባረቅ ማለት ይሄ ነው። የባህሪው ምሳሌ ይለዋል። አየው፣ ያ ባህሪ የተስቤት የባህሪ አምላክ ሆነ። ያንን ነው የባህሪው ምሳሌ የሚለው። ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ኃጢአታችን በራሱ ካጠፋ በኋላ ኃጢአታችን በራሱ ከገደለ በኋላ ራሱ ኃጢአታችን ካስወገደ ይቅር ካለ በኋላ እንደ ሰውነቱ ክሶ እንደ አምላክነቱ ደግሞ ይቅር ካልን በኋላ ኃጢአታችን በደላችን ካስተሰረየልን በኋላ በግርማው ቀኝ ተቀመጠ። ወነበረ በየማናቡ በባህሪ ስልጣኑ ጸንቶ ኖረ። በነበረበት በባህሪ ስልጣኑ ጸንቶ ኖረ።